አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁ በየዓለም ዳር ሰላማችሁ በተረፈ ይበልልኝ። እስቲ ውዶችዬ ሰብስክራይብ አድርጉኝ፣ እንደው በቅነ ሰብስክራይብ አድርጉኝ ማለት ነው። እሺ ልለምናችሁ ሰብስክራይብ አድርጉኝ እና እኔ የምላችሁ ውዶችዬ ማንኛው ታውቃላችሁ፣ እኔ በቅርቡ ነው ስራ የገባሁትና ይህችን ስራ ያገኘሁት በስንት ዱዓና በስንት ጦለት መሰላችሁ ስራ ያገኘሁት ማለት ነው። ሀታ ወላሂ ኢትዮጵያ ጎረቤቶች እራሱ አልቀሩም ዱዓ ሲያደርጉልኝ ወላሂ ያ አላህ እንደው አላህ ይረዝቅሽ እንደው አሊማዬ እያሉ። በነገራችን ላይ ምርጥ ምርጥ ጎረቤቶች አሉ እንደ እናንተ ማለት ነው። ወላሂ ነው የምላችሁ አለማከብር ማለት ነው። በጣም ሀቂቃ ማለት ነው። እንደ አላህ ይላንተ አይሰጥም ነበር እንግዲህ አልሐምዱሊላህ አላህ የፈለገውን እንትን ባይን እያሉ ዱዓ ሲያደርጉልኝ የዚህ ስራ ገባሁ አልሐምዱሊላህ። አሁን ደግሞ ይቺው እንጀራ ሆና ሚጥሚጣ በዛባት አሉ። ወላሂ እንደው ማነው ህይወቱ እንደኔ እንደው ህይወት ያስጠላው ማነው ወላሂ እንደው አንዳንድ ጊዜ እንደው ወላሂ በቃ እንደው ህይወቴ እንደው አንዳንድ ጊዜ ሱብሃንአላህ እንጂ መኖር ሁሉ ያስጠላኛል። ለምንድን ነው ያቺ ፋሲካና ባለፈው ህይወቴ ሲኦል ሆናብኛለች አለ። የኔም እንደው ሲኦል ሆናብኛለች ማለት ህይወት እኔ ላይ ኡማር ተጫወተችብኝ። ሀቂቃ ነው የምላችሁ። ከዛ እኔ ግን የምላችሁ ውዶች አንድ ነገር ማለት ነው እንደው በአላህ እናንተ መጀመሪያ እየሰራችሁ እዛ ቤት ሌላ ሰራተኛ ሲመጣ አዲስ ሰራተኛ ሲመጣ ለምንድን ነው እንደው በቃ እኔ እንጃ ከመዲያም የበለጠ እናንተ ሲኦል የምትሆኑባቸው ማለት ነው። ግን በሰላም ነው ሀቂቃ ማሰላም እንጃ ጥሩ አይደለም ውዶች። እንተሳሰብ፣ ራሳችንን ዘወር ብለን እንሰብ ሀቂቃ ማለት ነው። እዛ ቤት 10 ዓመቱን ኑሩ 30 ዓመቱን ኑሩ ያው ሸቃናችሁ ከዲያማናችሁ ስማችሁ እንኳን ራሱ ማለት ነው። እና ዛሬ ምን ተፈጠረ መሰላችሁ? የእናቱ ሰራተኛ ልጅ ሰውዬ የእናት ሰራተኛ ማለት ነው። እና ሴትዬ ሰራተኛው የእናቱ ሰራተኛ እናታቸው ትልቅ ሰው ናት እና ያኔ በቃ አትንቀሳቀስም። በራሳው ሲኒፈተል ማለት እዛው ነው የምትጸዳደው ማለት ነው። አፋዜ ይታሰርላታል ማለት ነው። እሷ ናት የምታንከባከባት። እዚህ ቤት እኔ 4 ዓመቴ ነው መሰል 4 ዓመቴ ነው አይደል። ሴትዮዋ ግን በ6 ልጆች አሉ። በ6 በወር ነው የሚያመጣም ማለት ነው። እና የኔ ሰው እየታራ ደርሶ ነበር ነው ትናንትና መጣች ማለት ነው። አሁን ለታን የመጣችው መሰል እንዲሁ እናንተ እንዲሁ መዲያም ጥሩ ሰው ናት። እንዲሁ ወላሂ ምን ልበላችሁ ሀቂቀን መፈጠሬን ሁሉ አስጠላችኝ። ሀዲ ሽቆ አይላልላ ሁሉን መፈጠር አስጠላችኝ። እና ዛሬ ምግብ አሳየት ተብላ ምግብ እያሳየችኝ በቃ ካብሳ ነው የተሰራው። ወላሂ ካብሳ ነው እና በቃ አሳየት ተባለ። ከዘንድ ነው በቃ ሹፊ እንዲሁ ዝም ወይ አረበኛው አይገባኝ በቃ ዝም ብላ እንዲሁ ጡም ያለች ነገር ናት። እና እሺ ብያለንም በቃ መርሐባ እያሳየችኝ ይሻልኩኝ። ምክንያቱም ወላሂ ዝላም በቃ እንግዲህ ሰፍሪ ነው መስራት ነው የምፈልገው። ምክንያቱም በቃ ያን ያሰብኩት እስከሚሳካልኝ ድረስ በቃ ምንም ማድረጋችሁም ወላሂ መርሐባ ነው የምለው። በቃ መርሐባ እያልኳት እየሉ ታዲያ ዛሬ ምን አደረገ መሰላችሁ? ወላሂ ዛሬ እንደው አላህ አወጣት። ምን አባቷ እንደው አናቷን ቢልገላግላን ነበር ወላሂ ምን ነው እንዴ እኔ ታችኛው ፎቅ ነው ያለው 3ኛው ፎቅ ማለት ነው። ከዛ ታች ነው ያለው። ተጠራልኝ የሀሊማ ትላለች። እኔ ደግሞ በቃ ማተስማ ከዳማ ትትል ሰማሁት። ከዛ እንደገና ማተስማ ከዳማ ትትል ነዓም አልኳት። ከዛ እንደገና ነዓም አልኳት ማሳል። ከዛ እንደገና እንዲህ ከምረዋልኝ እንደዚህ ከምረ ማለት ነው። ሴትዬ ራሱ እኔ ከመጣሁ እንደዚህ አይነት ተቀጥራ ማታውቅም ሀቂቃ ነው የምላችሁ እንኳን እሷ ሀሰታ አለ ወርሽ እንደውም ሀዲቅ አስል ማአኛችን ወላሂ ምንም አንተ እንዴት እንደጮህኩኝ እንዴት ማለት ነው። እንዴት ወዲኔ ያየሰ ማለት ነው። እንደው ወይኔ ግን ስነድ እንደዛ አስፈራለሁ እንዴ ካላን خلاص ነው ያልኩት። እናንተ እንደገና ፈርታ ማለት ነው። خلاص አናከስራ እንዴ ወላሂ አናድጅ አስላንቴ እንዴ ወላሂ ከዛ ምን ልበላችሁ አናድጅ እንዴ ወላሂ ከዛ በቃ ፈራች ወላሂ ሽንቅቃል። خلاص እኔ እኮ ማሳየት በላይ ነው። እኔ ትፈልጊ ነው ያሳይሻለሁ አልኳት። እንዴ ስትፈልጊ ነው ያሳይ እንዴ ወላሂ خلاص
ካላዛለኝና እንዲሁ ለካ እናንተ ሰው ራሱን የሚያጠፋው የሆነ እንትን የሚልበት ለካ እንዲሁ እንደዚህ ላይ ያኔ በቃ ታግዛችሁ በቃ ቲሞላ ነው ለካ ሲሞላ ሲፈስ ማለት ነው ለካ ሀቂቃ ማለት ነው። አረን ከእንደዚህ አይነት ሸይጣን ታላ ይጠብቀን ነው አውዚ ከዛ እንደሆነ ሁለተኛ እንደዚህ እቃ ብታጠራቅሚ እሷ ካጥፋልኝ ብትይ ወላሂ እንጣላለን እኮ ከዛ እንደገና አረ خلاص እኔ እኮ እዛ አይደለም የምሰራው እዛም ሰራሽ እኔ አልፈልግም አልኳት። እኔ ወላሂ ደግሞ ከብዙ ሰራተኛ ጋር ሰርቻለሁ ወላሂ ነው የምላችሁ ከብዙ ሰራተኛ ጋር ነው የሰራው። እኔ አንድ ሰራተኛ ጋር ማለት ከፊሊፒን ጋር ሰርቻለሁ፣ ከኢንዶኔዥያ ጋር ሰርቻለሁ፣ ከስሪላንካ ጋር ሰርቻለሁ። ወላሂ እኔ ከሁሉም ጋር ፍቅር ነኝ። እኔ ሰው ጋር መጣላት አልወድም። ከተጣላሁም ደግሞ ወላሂ ሞኝ ነኝ ማለት ተሳደቡ እንኳን ማለት ነው ስርቤ ራሱ ማለት ነው አውዝ ቢላሂ ምን ሸጣን ረጅ ማንሱ ሊብትሉኝ ራሱ አይነሳም ሀቂቃ ማለት ነው። ለሁሌም ለጭንቅላት ጠባሳ ነው የሚሆነው ስርቤ ራሱ ማለት ነው። እና በጣም ነው የምጠነቀቀው። ለዛውም አልጣላም አልሐምዱሊላህ። እኔን ወላሂ የሚያውቁ ልጆች ያውቁኛል የሰፈሬ ልጆች ማለት ነው። ሰው ጋር አልጣላም ከጣልኩ እንግዲህ አንቺ ልጅ ከብዬ ማለት አንቺ ሴት ተባልኩ። አሁን ደግሞ አንቺ ሴት እባላለሁ በቅርቡ ማለት ትላላችሁ እና ወላሂ ነው የምላችሁ። እና እኔ ሰው ጋር መጣላት አልወድም። እንዲሁ ዛሬ ጀነነቴን ወላሂ ላዚም እንዲሁ መካን መጥረጊያ ይዤ ነበር በዛ በመጥረጊያው ለላከና ነበር እንዴ እንዲያናድጅኝ ሀቂቃ ሀዛ እንደገና እንዲሁ እሷን ፈራኝ። እንደገና በኋላ ይቅርታና አሰፍ እናረጋት እንዲሁ በቋንቋ እንደገና ከዛ እንደገና ደውላ ጓደኞቿ ጋር ስታማኝ እኔ ምን ችግር ቋንቋዋን አላቅ ምን አገባኝ አማችኝ ሀቂቃ ብዙ ነው ያማችኝ ወላሂ። እንደገና ብቻ ነው የምችግር ትማ የታባቷን እንጭኬባታለሁ። እስኪ እናንተ ደግሞ ወላሂ አግዙኝ፣ ሰብስክራይብ አድርጉኝና እኔ ወላሂ ሀገሬ መግባት ነው የምፈልገው ሀቂቃ እኔ ለስነስ ስራ ብለኝ ነው እንጂ ያኔ ጠፋፋው ተንኪሳራዬ ምናምን ለሙላ ብለኝ ነው እንጂ ማለት ነው እኔ ሀገሬ እገባለሁ። ምን ነው እንደ ዱንያ እኮ እናንተ በቃ ሲኦል ሆነች ቢጨርሳ ጀሃነም አውዝ ቢላሂ ምን ሸይጣን ረጅም ወላሂ እንዴ ምን ነው እንዴ ግን ዱዓት ላይ ተሻለው ንርሲቅ እንዲሁ ይሻልሽ ብላችሁ ታርጉኝ ወላሂ እንዴ ግን ይግርትና ማሮኛል። ለዛም ደግሞ እንግዲህ ሰብሬ እየሰራው ደግሞ አላሰራም ይችካል